እግዚአብሔር የተመሰገነ ይሁን። ዝም ብለን ጸልየን የጌታን ራት ወስደን ብንወጣ ምንም መጨመርም አያስፈልግም አይደለ? ማለት ፊልም እናረጋው ነገር አለ በመካከላችን። እግዚአብሔር ሲያከብር ጉባኤው ደግሞ እግዚአብሔርን ሊያከብር ይገባል። ይቅርታ ጂጆዬ እንግዲህ አስቸገርኳችሁ። ያው ጠጋ አረጋዋለሁኝና አንዳንድ ጊዜ የተሰበሰበበት ሁሉ እግዚአብሔር አለ ማለት አይደለምና ትዝ ይላችኋል እስራኤሎች በዛ ድምቅ ባለ ታቦቱን መካከላቸው እንደውም ያ ቀን ባይፈጠር እላለሁ እኔ እነሱ መሃል በሆን ኖሮ ማለት እነሱ በጣም ድምቅ ያሉበት ብዙ ልልታ ብዙ ጩኸታቸው የወጣበት ጊዜ ትዝ ይላችሁ ከሆነ ታቦቱ መጥቶ ድልድርቋቸው ታቦት መጥቶ በመካከላቸው ምድር እስከምትናወጥ ድረስ ነበር ጩኸታቸው የወጣውና የሚገርመው በኪዳን ሕዝብ መካከል እግዚአብሔር ሳይገኝ ኪዳን ለሌላቸው ሰዎች ጋር ሄዶ ነው እግዚአብሔር ያወራቸውና አይዟችሁ እናንተ እስራኤሎች መካከል እኔ የለሁም ብሎ ያወራቸው እዛ ሰፈር ሄዶ ነው እግዚአብሔርና ያ ቀን ኢካቦድ የሆነበት ቀን ያ ቀን እግዚአብሔር ከነሱ የተለየበት ቀን ያ ቀን የእግዚአብሔር ክብርና ፍርሃት ሁሉ የራቀበት ጩኸትና ስብሰባ ነበር ያ ቀንና እግዚአብሔር ሳይኖረን ከምንበላ እግዚአብሔር ሳይኖረን ከምንኖር ብናልፍ ብንሞት ይሻለናል። ዝም ብለን ብንሄድ ይሻላል ቀን ባይጨመርልን እድሜ ላይ ማለት ነው። እና እግዚአብሔርን የቀመሰ ክብሩን የቀመሰ በእግዚአብሔር መገኘትና ፍርሃት ውስጥ አንዴ የሆነ ሰው ከዛ በኋላ ለሌላ ነገር መሸነፍ አይችልም። ቅድም ፓስተር እየተናገረ እንዲሁ አስቦ የነበረው ነገር ነው የተናገረውና ባለፈው ሰፋ ያለ ነገር ስለ እግዚአብሔርን መፍራት ለምንና ከዛ በኋላ ምን ማለት ነው የሚለውን ስላየ ወደ ኋላ አልመለስም። ያልነበራችሁ ወገኖች ወደ ኋላ ሄዳችሁ በዩቲዩብ ቻናላችን ላይ ስላለ ሄዳችሁ ማየት መስማት ትችላላችሁ። የዛሬውን መልእክት ግን በትዕግስት እንድትሰሙኝ ጠይቃለሁ። ግን እያሰብኩኝ ነበር ይሄን በምን አይነት መልኩ እንደው በጀምረው ብዬ እያሰብኩ አንድ ቅድም ፓስተር የተናገረውን ነገር መልሼ ልናገር አስብ ስለነበረ ብዙ ነገሮች ተቀያያሪ ሆነዋል። በጣም በፍጥነት በአይናችን ቅጽበት ተኝተን ስንነሳ ወጣ ብለን ስንመለስ ቻናላችንን አጥፍተነው እንደገና መልሰን ከመክፈታችን ወዲያው መልሰን ስንከፍተው ብዙ ነገሮች እየተቀያየሩ ብዙ ነገሮች እየተለዋወጡ ነው ያሉት በዓለም ላይ የነበረ እንዳልነበረ መሆን ያለበት መሆን ሲገባው ሳይሆን ሲቀር እና በጣም ክሪቲካል የሆነ ወሳኝ የሆነ ሰዓት ላይ ደረስን ይመስለኛል እንደ ሰው ልጅ በምድር ላይ እንደ ተቀመጠ የሰው ልጅ ከዛም ባለፈ እንደ ክርስቲያን በጣም ወሳኝ የሆነ ሰዓት ላይ የደረስን ይመስለኛል። የተጠበቀው ቀርቶ ያልተጠበቀ እየሆነ ነው። ስርዓት አስከባሪ መሆን የሚገባው ስርዓት እየጣሰ ነው ያለ። እኔና ለኔ ብቻ በየቦታው ዙፋን እያገኘ ከፍታ እያገኘ ቦታ እያገኘ እየገነነ እየወጣ ከፍ እያለ ያለበት ሰዓት ሰው በተግባር በግብሩም ሆነ በንግግር በአብዛኛው የህይወት እንቅስቃሴው የጫማውን ስር እግዚአብሔር ላይ እያሳየ ሰማይ ላይ እያሳየ ያለበት ሰዓት ይመስለኛል። ሰማይ ላይ የሳቀበት ቀና ብሎ ወደ ሰማይ እያየ የሚስቅበት ሰዓት የሚያላግጥበት ሰዓት ይመስለኛል ይሄ ሰዓት። ለዛ ነው ለሰው ልጆችም ለክርስቲያኖችም ወሳኝ ሰዓት ነው አሁን ይሄ ሰዓት እያልኳችሁ ያለሁት። በጣም አላጋጮች አሻፊዎች እግዚአብሔር ላይ የሚስቁ እግዚአብሔር ላይ የሚመክሩ እግዚአብሔር ላይ የሚያላግጡ እዚህም እዛም የበዙበት ሰዓት ነው። ወሳኝ ሰዓት ነው። ግን ለኛ እግዚአብሔርን ለምንፈራ እግዚአብሔርን እንፈራለን እግዚአብሔርን መፍራት አለብን ለምንባባል ለኛ ወሳኝ ሰዓት ነው ወገኖቼ። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንደተቀመጠው የሰው ልጆች የአኗኗር ሁኔታ ዘመኑን ክፉ ያደረገበት በዘመኑ በራሱ ክፉ ሆኖ ሳይሆን የሰዎች ላይፍ ስታይል ሰዎች የምንባል በምድር ያለን ሰዎች የምንኖርበት አኗኗራችን ዘመኑን ክፉ ያደረገበት አስጨናቂ ያደረገበት ሰዓት ምን ማለት ምን አለ ማለት እንደሚገባን ያላወቅንበት ማንን ማመን ማንን መያዝ ማንን መልቀቅ
በቃ ያስቸገረን ሰዓት፣ ምን አይነት ውሳኔ ምን አይነት ዲሲሽን ማድረግ ያቃተን ሰዓት፣ ግለሰብን እናስቀይማለን ብለን የምንፈራበት፣ መንግስትን እናስቀይማለን ብለን የምንፈራበት፣ አብረውን የሚያገለግሉትን እናስቀይማለን ብለን የምንፈራበት በጣም ቁልፍ የሆነ የህይወት ምዕራፍ ላይ ነን ያለን ወገኖች። ሲሪየስሊ እንድንወስደው ነው ይሄን መልእክት የምነግራችሁ። ይሄን ሰዓት በተለይ ይሄን ወቅት በተለይ ይሄን ጊዜ በተለይ ህይወት ዝም ብሎ እየሄደ አይደለም ያለው። የሆነ ቦታ ላይ በጣም በፍጥነት የሆነ ቦታ ላይ ሊደርስ የቁልቁለት መንገድ እየሄደ ነው ያለው። ሌላው ችግር እንደ ክርስቲያን፣ እንደ አማኝ፣ እንደ እግዚአብሔር ሰዎች ደግሞ በጣም ብዙ እንደ መናገራችን፣ ብዙ እንደ መጸለያችን፣ ብዙ እንደ ማጸለያችን ከችግር ከመላቀቅ ይልቅ ችግር በችግር ላይ እየተነባበረ ከአንድ ጥልቅ ወደ ሌላው ጥልቅ የቁልቁለት ጉዞ መቀጠላችንን አለመረዳታችን፣ ይሄ ደግሞ አንዱ ችግራችን ነው። እዚህ ሀገር ያደጉ ልጆች አንድ ቤተሰብ እንደነገሩኝ በጣም እግዚአብሔርን ትጨቀጭቁታላችሁ፣ በጣም ታለቅሳላችሁ፣ በጣም ብዙ ትጸልያላችሁ፣ በጣም ብዙ ታለቅሳላችሁ። ለምንድን ነው እግዚአብሔር እንደዚህ የምትጨቀጭቁት አለችን አሉ ባልና ሚስት ሲነግሩኝ ባለፈው። ከነገሩ ቁልፍ ጋር ሳንገናኝ የበዛ ጸሎት፣ የበዛ እንባ፣ የሞጮመጨ የአንዳንዶቻችን አይን ገና ጥቂት ሲነገር ነው የሚያለቅሰው። ብዙ ለቅሶ ብዙ እንባ በጣም ጥሩ ቢሆንም ማለት ነው። ግን ችግራችንን ከመፍታት ይልቅ ችግራችንን እየተበተበው ችግራችንን እያሳሰረው ከችግር ማጥ ወደ ችግር ማጥ እየገሰገስን እየተጓዝን መሆናችንን እሱን ችግር አለመረዳታችን ደግሞ ሌላው ችግር ነው ወገኖቼ። ዕብራውያን ምዕራፍ 5 ቁጥር 7 ላይ ስለ ኢየሱስ ክርስቶስ የተነገረው ቃል እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይልና እንደኛ አልቅሷል፣ እንደኛ ለምኗል፣ እንደኛ ጸልዮአል፣ እንደኛ ጾሟል፣ ምናልባትም አጸልዮአል። አንድ ቁልፍ ነገር ግን የእግዚአብሔርን ጆሮ ወደ ኢየሱስ ጸሎት አመጣው። አንድ ቁልፍ ነገር፣ አንድ ወሳኝ ነገር ችግሩን ሊፈታ የእንባውን ምክንያት ሊያስቀር የሚችል አንድ ቁልፍ ነገር በብዙ ጸሎት፣ በብዙ ምልጃ፣ በብዙ ጩኸት መካከል ተሰርጎ ገብቶ እንመለከታለን። እንደዚህ ይላል፣ እግዚአብሔርን ስለ መፍራቱ ተሰማለት ይላል። እንግዲያው ዛሬ እንዳልኳቸው ወደ ኋላ ተመልሼ ያለፈውን ሳምንት አልከልሰውም። እግዚአብሔርን የመፍራት እና ያለ መፍራት ውጤቶች፣ በተለይም ደግሞ መፍራቱ ላይ ብዙ በመፍራት የተገኙ ውጤቶች ላይ ጥቂት ስናገር፣ በተቃራኒው እግዚአብሔርን ያለ መፍራት ውጤቶች ደግሞ በዛው ልክ በተቃራኒ ሳይል አሉ። ያንን በአእምሯችሁ እናንተ ማየት ትችላላችሁ። ስለዚህ ጊዜ እሱ ላይ አላጠፋም። እግዚአብሔርን የመፍራትና ያለ መፍራት ውጤት፣ እንዲሁም ደግሞ እንዴት እንፍራው፣ ለመፍራት ምን እናድርግ። ባለፈው ሳምንት መፍራት ምንድን ነው በሚለው ስለተናገርኩ ማለት ነው። እንዴት እንፍራው ወይም ደግሞ ለመፍራት ምን እናድርግ የሚሉ ሁለት ነገሮችን ነው የምንመለከተው። ለጌታ ቃል ክብር እንቁምና እንጸልያለን። ቃሉን አንብበን አብረን እንጸልያለን። መዝሙር 147 ላይ ያለውን ቃል አነብላችኋለሁ ለመግቢያ እንዲሆን። በቀደም ከአንድ ወንድሜ ጋር ይህንን ቃል እየተጫወትን ነበር። እንደዚህ ይላል፣ እግዚአብሔር በሚፈሩት በምህረቱም በሚታመኑት ይደሰታል። እስኪ ከኔ ጋር በሉ፣ ነገር ግን በሉ፣ እግዚአብሔር በሚፈሩት በምህረቱም በሚታመኑት ይደሰታል። እንደገና እንድገመው፣ ነገር ግን እግዚአብሔር በሚፈሩት በምህረቱም በሚታመኑት ይደሰታል። ለስም ክብር ይሁን፣ ለስም ምስጋና ይሁን። እግዚአብሔር አንተ ክቡር ነህና እናከብርሃለን፣ አክብረህናልና እናከብርሃለን፣ ስፍራን ሰጥተህናልና በአንተ ዘንድ እናመሰግንሃለን። እግዚአብሔር ሆይ አንተ ምስጋናችን የተገባህ ገናና አምላክ ነህ፣ ብቸኛ አምላክ ነህ፣ ትልቅ
አምላክ ነህ እግዚአብሔር ሆይ። በዚህ ቤት ሁላችን ትንንሾች ነን። እድሜያችን ለአንዳንዶቻችን ብዙ ቢመስልም እግዚአብሔር ሆይ በአንተ ፊት ግን ሁላችን ልጆች ነን። እናመሰግንሃለን። እድል ሰጥተህናል ጌታችን ሆይ። በጎ ፈቃድ ሆኗል እግዚአብሔር ሆይ። በዚህ ማለዳ በጆሮአችን በመንፈሳችን ልባችን ጆሮ ላይ ጌታ ሆይ እውነትህ ይነገር ዘንድ ጌታ ሆይ እድል ሰጥተህናል እግዚአብሔር ሆይ። አንተ ማታወራ ህዝብ እንዴት የተቸገረ ነው። አንተ ማትናገረው ህዝብ እንዴት የታመመ ነው። አንተ ማታወራው ማታነጋግረው የልብን ሐሳብ ማታጫውተው ህዝብ እግዚአብሔር ሆይ እንዴት ካንተ የራቀ ነው ጌታ ሆይ። ከዚህ ክፋት ስለተጠበቀን ከዚህ እድል እግዚአብሔር ስላልጎደልን አንተን እንድንሰማ እግዚአብሔር ሆይ ቀን ስለሰጠህን ጤና ስለሰጠህን እድሜን ስለሰጠህን እግዚአብሔር እንደ የተመቻቸንም ሁኔታ ስላመቻቸህልን እናመሰግንሃለን። አሁንም የቃል መንፈስ እያንዳንዳችን እንዲያገኘን እግዚአብሔር በልብ ውሳኔ ወደ ቃልህ እውነት እንድንመለስ ጌታ ሆይ ጸጋህ እንዲያግዘን በጌታ በኢየሱስ ስም ጸልያለሁኝ። ለሚናገርም ለሚሰማን ጸጋን ምሰጥ የሁላችንን ልብ እንድትከፍት በጌታ በኢየሱስ ስም ጸለይኩ። ሁሉ ላንተ ክብር ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ያክብራችሁ። ቁጭ እንላለን። በጣም 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 የሚገርም በጣም ሰፊ የሆነ በጣም ትልቅ የሆነ ርዕስ ነው እግዚአብሔርን መፍራት። ቅድምታችንም ሲዘምር እንደነበረው ከመጀመሪያው ጀምሮ ደግሞ ሲዘምሩት እንደነበረው በእግዚአብሔር ምሕረት ውስጥ ከተገለጠው ነገር አንዱ እግዚአብሔርን መፍራት የምንማርበትን ጸጋ፣ ጥበብን፣ ማስተዋልን፣ እድልን እግዚአብሔር ለልጆቹ መስጠቱ ነው። በጣም አስደናቂው ነገር እሱ ነው። እግዚአብሔር በከንቱ ፍሩኝ አላለም። በከንቱ ለምኑኝ አላለም። የምንለምንበትን ወደሱ የምንቀርብበትን ወደሱ የምንጠጋበትን መንገድን እግዚአብሔር ያሳያል። በዛው ልክ ደግሞ እግዚአብሔር ፍሩኝ፣ ቀድሱኝ፣ በቤታችሁ፣ በሕይወታችሁ፣ በአገልግሎታችሁ፣ በዘመናችሁ፣ በእድሜያችሁ ቀድሱኝ ብሎ እግዚአብሔር ፍሩኝ ብሎ እግዚአብሔር ስለ ቅድስናው ክብር ሲያወራ እግዚአብሔር በዛው ልክ ደግሞ እንዴት ባለ መንገድ በምን ሁኔታ እግዚአብሔርን መቀደስ እግዚአብሔርን መፍራት እንዳለብን እግዚአብሔር ይናገራል። እግዚአብሔር በዚህ ማለዳ በክብሩ መንፈስ ልባችንን መንፈሳችንን ይንካው። እግዚአብሔር በተቀመጥንበት በእውነት ባልገባን መንገድ እኔ እንኳን አሁን ሳወራ የማወራው ነገር እናንተ ጋር ሲሰድ ብዙ ፍሬን በልባችሁ ላይ እግዚአብሔር ያደርግላችሁ። በእውነት መንፈሳችሁን ይልቀቅላችሁ፣ ልባችሁን ይፍታላችሁ። እግዚአብሔር የተያዛችሁበትን እንዳታስተውሉ የተያዘባችሁን የአእምሯችሁን መረዳት እግዚአብሔር ይመልስላችሁ። የእያንዳንዳችንን ልብ እግዚአብሔር ይክፈተው በዚህ ማለዳ። በእውነት እላለሁኝ በእውነትና ትልቅ ነገር ነው እግዚአብሔርን መፍራት። የህይወት ቁልፍ ነው ወገኖቼ። የነገር መፍቻ ነው። ውስብስብ ያለ ነገራችን በቃ ችግሩ እዚህ ጋር ሆኖ እኛ የምንቀጠቅጠው ሌላ ቦታ። በቀደም ለነ ፓስተርም ሳወራቸው ነበር ከአንድ ወንድም ጋር እያወራን መኪናው ዲያግኖሲስ ተደርጎ ፕሮብሌሙ የሆነ ቦታ ላይ ያሳያል። አንዳንድ ሰው መንገዱን ያጣ ሂደቱን ያጣ አኳኑን ያጣ ሰው ያልገባው ሰው እዚህ ችግሩ ያለበት ቦታ ላይ ለመድረስ ብዙ ነገር ነው ሰባብሮ ሄዶ ፕሮብሌሙን የሚያገኝ። በጣም ቀላል መንገድ እያለ የሆነ ቦታ ላይ የተሸፈነን ነገር ለዚህ እነ ተፈሪ እነ ኢሳያስ ቢያወሩ ጥሩ ነበር። በቀላሉ የተቀመጠው ችግር ላይ ለመድረስ ችግሩ ታውቋል የት ጋር እንዳለ፣ ግን ችግሩ ጋር ለመድረስ ያለውን መንገድ ሰው ካልተረዳ እዛ ጋር ለመድረስ የሚያበላሸው ብዙ ነው ወገኖቼ። እሱን ቀይራለሁ ብሎ ያበላሸውን ደግሞ ለመስራት እሱ ደግሞ ሌላ ራሱን የቻለ ችግር ነው ወገኖቼ። በአብዛኛው በህይወታችን ያለው ችግር እግዚአብሔርን ከመፍራት ጋር የተያያዘ ነው። በአብዛኛው ጸሎት ያልፈታው፣ ትንቢት ያልፈታው፣ መገለጥ ያልፈታው፣ ማልቀስ ያልፈታው፣ ማስለቀስ ያልፈታው፣ መመረቅ ያልፈታው፣ ማስመረቅ ያልፈታው ብዙ ነገራችን ቁልፉ ያለው እግዚአብሔርን ከመፍራት እና ካለ መፍራት ጋር የተያያዘ ነው። የእግዚአብሔር ደስታ የት ጋር ነው ያለው? የእግዚአብሔር ደስታ ለቅዱሳኑ ኃይል ነው ተብሎ እንደተጻፈ፣ ለሕዝቡ ኃይል ነው ተብሎ እንደተጻፈ የእግዚአብሔር ደስታ ያለው በእግዚአብሔር በምሕረቱ በሚታመኑና እግዚአብሔርን በሚፈሩት ነው። እግዚአብሔር ደስታው እነዚህ እግዚአብሔርን የሚፈሩ ሰዎች የፈሩ ሰዎች ወይም ደግሞ የሚፈሩ ሰዎች የሚያገኛቸው ነገር ምንድነው? ዛሬ የምንመለከተው እሱ ነው። አንደኛው ከዛ አስቀድሜ ያልፈሩ ሰዎች ውጤታቸው ከሰይጣን ጀምሮ እናንተ
ከዘፍጥረት ጀምራችሁ ማየት ትችላላችሁ። በእግዚአብሔር ላይ የተነሳው ያ ለክብር የነበረው ኪሩብ የተባለው በውበት መደምደሚያ የነበረው ያ የከበረ መልአክ እንዴት አርጎ እግዚአብሔር ላይ በማላገጡ በእግዚአብሔር ላይ በማመፁ ከእግዚአብሔር የቅድስና ፍራስ ከመውጣቱ የተነሳ እንዴት ባለ ውድቀት ውስጥ እንደወደቀ ከመጀመሪያው መጽሐፍ ጀምራችሁ መመልከት እና አዳምንም ደግሞ እግዚአብሔር ላይ በማመፃቸው እግዚአብሔርን ባለማክበራቸውና ባለመፍራታቸው የደረሰውን ነገር ሁሉ ማየት ትችላላችሁ። ምሳሌ ምዕራፍ 1 ቁጥር 28 እስከ 31 እናንተ የእግዚአብሔርን ያለመፍራትን ሰዎች ውጤት መመልከት ትችላላችሁ። እዛ ቦታ ላይ ሄዳችሁ በእርግጥ በአዲስ ኪዳን በሐዋርያት ሥራ ምዕራፍ 5 ላይ የምናገኛቸው እነዛ ባልና ሚስት በእጃቸው ያለውን የራሳቸው የሆነውን ነገር እንዴት ባለ ሁኔታ ወደ ገንዘብ ቀይረው ከዛ በኋላ በእግዚአብሔር ላይ በደፈረ ማንነት እግዚአብሔር ላይ ባመፀ ማንነት እግዚአብሔርን ባላከበረና ባልፈራ ማንነት እንዴት ባለ ድፍረት ወደ እግዚአብሔር የተቀደሰ ጉባኤ መተው ምን እንደደረሰባቸው ይሄን እናንተ ሌሎችንም ቦታዎች እናንተ ተመልከቱት። ግን አንደኛ እግዚአብሔርን የመፍራት ውጤት አንደኛ ምን እንደሆነ ልንገራችሁ። ሙሉ የህይወት እርካታ ለሰው ይሰጣል። እግዚአብሔርን የመፍራት ውጤት ሙሉ የሆነ የህይወት እርካታ። ምሳሌ 19 ቁጥር 23 በአዲሱ መደበኛ ትርጉም ላንብብላችሁ። ምሳሌ 19 ቁጥር 23 ለምትጽፉ ለምትከታተሉኝ ሰዎች እንደዚህ ይላል፣ እግዚአብሔርን መፍራት ወደ ህይወት ይመራል፣ እንዲህ ያለውም ሰው እፎይ ብሎ ያርፋል፣ መከራም አያገኘውም ይላል። እንዴት ደስ ይላል! ልድገምላችሁ። እግዚአብሔርን መፍራት ወደ ህይወት ይመራል፣ እንዲህ ያለውም ሰው እፎይ ብሎ ያርፋል፣ መከራም አያገኘውም ይላል። እፎይ ከርካታ የሚመጣ ነው። እፎይ ማለት ከረፍት የሚመጣ ነው። እፎይ ማለት ከመረጋጋት የሚመጣ ነው። እፎይ ማለት ቁጭ ከማለት የሚመጣ ነው። ነፍስ፣ ልብ፣ ሁለንተና ከመቀመጥ የሚወጣ የእረፍት ድምፅ ነው። እስኪ አሜን በሉ በደንብ። እፎይ ብሎ ያርፋል። ሙሉ የህይወት እርካታ ነው የሚሰጠው። እግዚአብሔርን መፍራት የህይወት ምንጭ ነው። የሚፈራውም ሰው ጠግቦ ይኖራል ይላል በሌላ ቦታ። ይሄንን ከአልዲ ከካስኮ ከሆነ ቦታ እየበሰበስን እየገዛን ስለምንበላው ምግብ አይመስለኝም የመጽሐፍ ቅዱሳችን ክፍል የሚያወራው። ይሄማ ከኛ ጠግበን ተርፎ ኤክስፓየር ሊያረግ ነው ብለን እያነሳን እንደፈዋለን ወደ ትራሽ። ወሬው እሱ አይመስለኝም ጠግቦ ይኖራል ብሎ ሲናገር። ግን ይሄ ሁለንተናዊ የሆነውን ውስጣዊ የሆነውን እረፍት የነፍስ የመንፈስ የሁለንተናን እረፍት የሚያወራ ይመስለኛል። የተረጋጋ እፎይ ያለ በእግዚአብሔር ማንነት ያለውን በእግዚአብሔር መፍራት ውስጥ ያለውን የሱን ልክ ያወቀ ሰው ማንነት ነው እሱ። እግዚአብሔርን መፍራት ውስጥ ያለውን በረከት የጠገበ ሰውን ማንነት የሚያወራ ነው ይሄ። በእግዚአብሔር መፍራት ውስጥ የረካን ሰው፣ እግዚአብሔር አምላኩን በመቀደሱ ያረፈን ሰው፣ እግዚአብሔር አምላኩን በማክበር ያረፈ ሰው፣ ሙልት ያለ ሰው፣ ያረፈ ሰው እሱን ያመለክታል። እግዚአብሔርን መፍራት ወደ ህይወት ይመራል፣ እንዲህ ያለውም ሰው እፎይ ብሎ ያርፋል። እናቴ ብዙ ትንቢት እኮ አላስተኛንም። በጣም ብዙ ወሬ እኮ አላስተኛንም። መተኛት አልቻልንም። ማረፍ አልቻልንም። አርፈን ሌላውን ማሳረፍ አልቻልንም። ተረጋግተን ሌላውን ማረጋጋት አልቻልንም። አይስ ያናውጠናል። ኢራን ያለው ጦርነት ያናውጠናል። እዛ ያለው ነገር ወሬ ያናውጠናል። እዚህ ያለው ወሬ ያናውጠናል። እግዚአብሔርን በመፍራት አምላኩን አውቆ እግዚአብሔርን በመፍራት የረካ ሰው ለሌላው የረፍት ምክንያት ይሆናል። ሌላውን ያሳርፋል። ቁልፉ እዛ ጋ ነው። ትንቢት ጥሩ ነው፣ በጣም ጥሩ ነው። ትንቢት ሲመጣብን እናገራለን፣ እናወራለን። የተገለጠውንም የተጻፈውንም ትንቢት እናወራለን፣ እናስተምራለን፣ እንሰብካለን፣ እንሰበካለን። እሱ ጥሩ ነው። እሱ ግን ረፍት አይሰጥም። እግዚአብሔርን መፍራት ግን እሱ ያረጋጋል፣ ሰው
ያረጋጋል። ለዚህ ነው ስጋ ለባሹን አትፍራ ብሎ መጽሐፍ የሚናገረው፣ አትደንግጥለት ብሎ የሚናገረው። ምሳሌ 15 ቁጥር 16 ላይ እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ወይንም ደግሞ ከትልቅ ሀብት ይሻላል ይላል። አሜን አትሉ? እግዚአብሔርን መፍራት ያለበት ትንሽ ነገር፣ ጎመን፣ ስፒናች፣ ሌተስ፣ በቃ ብቻ በሉት እናንተ፣ ትንሿ ቅጠል እግዚአብሔርን መፍራት ከሌለበት ብዙ ነገር 26 አይነት እግዚአብሔር የሌለበት 56 አይነት አምላክን መፍራት የሌለበት እግዚአብሔርን ማክበር የሌለበት ደጉን ጌታ ማንገስ መቀደስ የሌለበት ነፍሳችን አንዳንድ ጉባኤን መጠየፍ አለባት። አንዳንድ ጉባኤን፣ አንዳንድ ህብረትን፣ አንዳንድ መብላትን፣ አንዳንድ መጠጣትን፣ እግዚአብሔር መፍራት የሌለበትን፣ እግዚአብሔር ያልተቀደሰበትን አንዳንድ ጉባኤ ንቀን ረግጠን መሄድ ይገባናል። አንዳንድ ጓደኝነትን፣ አንዳንድ ህብረትን፣ አንዳንድ ግንኙነትን፣ አንዳንድ መያትን፣ አንዳንድ ጸሎትን፣ አንዳንድ ስብሰባን ነፍሳችን ከጽድቅ የተነሳ እግዚአብሔርን ከመፍራት የተነሳ መጠየፍ አለባት። ብዙ ድግስ ካለበት፣ ብዙ መብራት ካለበት፣ ብዙ ጭስ ካለበት፣ ብዙ ጩኸት ካለበት ይልቅ እግዚአብሔር ያለበት አንድ ትንሽ ነገር እሱ ነገራችንን ይቀይረዋል። ዘመናችንን ይቀይረዋል። እኛነታችንን ይቀይረዋል። አንድ ውጤት እሱ ነው። ካሁን በፊት ነግሬያችኋለሁ። ብዙ ማለት ሙሉ ማለት አይደለም። በደንብ ስሙ። ብዙ ማለት ኮምፕሊት ማለት አይደለም። ሙሉ ማለት አይደለም። ብዙ ይዘው ለጥቂት ሰው የገደሉ አሉ። ብዙ ይዘው፣ ብዙ አግበስብሰው፣ ብዙ ሰብስበው፣ ብዙ አከማይተው አይሞላላቸውም፣ ይጎትቱታል። ደሃውንም እያጎሰቆሉ ይነጥቁታል። ለምን? አልሞላማ፣ አልደረሰም የልባቸው የነፍሳቸው። ስለዚህ ብዙን መሰብሰብ ሙሉ አያረግም። ሙሉነትም አይደለም። ብዙ ሙሉነትን አይገልጥም ወገኖቼ። ሙሉነት በእግዚአብሔር ፍርሃት ማረፍ ነው። በቃ እርፍ ማለት ነው። የሚፈራውም ጠግቦ ይኖራል፣ ረክቶ ይኖራል፣ እፎይ ብሎ ይኖራል። እንዴት ደስ ይላል! ይህ አዲሱ መደበኛ እፎይ ብሎ ኤዲያቫንያ ኮባራ ሴቫኖስታ እፎይ ብሎ ያርፋል። መከራ ገባን እኮ እናንተ። አላርፍ እያለ እኮ አስቸገረን። አላርፍ እያለች እኮ አስቸገረችን። በቃ ልቶ ሁለተኛው የተጠበቀ ህይወት ይሰጣል እግዚአብሔርን መፍራት። ሌላኛው ውጤት የተጠበቀ ህይወት። የተጠበቀ ህይወት ማለት ሴኪዩር የሆነ ልላችሁን ይፈልጉት። የተጠበቀ ስጋት የሌለበት ህይወት። የቅድሙ ቃል መከራም አያገኘውም ይላል። እፎይ ብሎ ያርፋል ይልና መከራም አያገኘው ነው የሚለው። ቢያንን ጥቅስ መውሰድ ትችላላችሁ። በጣም የምወደው ቃል፣ ሁላችንም የምናውቀው ቃል፣ እግዚአብሔርን ለሚፈራ ጠንካራ መታመን አለው። እስኪ አሜን በሉ። እግዚአብሔርን ለሚፈራ ጠንካራ መታመን አለው። ኒኩሌር ፈነዳ አልፈነዳ፣ ሚሳኤል ተወረወረ አልተወረወረ፣ አያስጨንቅም፣ አያሳዝንም። ኢኖሰንት ሲጎዳ እሱን አይደለም ያልኳችሁ። ግን እግዚአብሔርን የሚፈራ ጠንካራ መታመን አለው። መደላደል አለው፣ ከለላ አለው፣ ጋሻ አለው፣
ጠባቂ አለው። አውጪ አግቢ አለው። ጠንካራ መታመን፣ ጠንካራ መታመን። ቤተ መንግስት እኮ ማስመልጥበት ጊዜ አለ ታውቃላችሁ? አያስመልጥም። ኤምባሲ ሄደ ብትሮጥ አታመልጥም። አንዳንድ ጊዜ ከመከራ አንዳንድ ጊዜ ብዙ መገሰጽ ደህንነት አያመጣም። ተሳስቶ ነው፣ ድንገት ነው የነካው፣ ድንገት ነው ሲያወጣው። በዚህ አጋጣሚ ስልካችሁን አጥፉ፣ ሳይለንት አርጉ፣ አክብሩት ጌታን። ይሄ የጸሎት ቤት ነው፣ ሲኒማ አይደለም የገባ ነው። ሳይለንት አርጉት። ቢያንስ መጽሐፍ ቅዱሳችሁን ልታዩ እንደምትችሉ አውቃለሁ፣ ግን ሳይለንት አርጉት ቢያንስ። ለኢንተርቪው ሄደን እኮ እንዲጮህ አንፈቅድለትም ምናምን ኦፊስ ሄደን። ስለዚህ እግዚአብሔር ይባርክ እንኳንም አነቃህን እና ሳይለንት አርጉት። እናቶች አሉ እርዷቸው፣ የማይችሉ እናቶች ካሉ ይውላቸው። አንዳንድ ጊዜ ብዙ መገሰጽ ደህንነት አያመጣም። እንደኛ ሀገር ግንብ ከፍ አድርጎ አጥሮ፣ መቼስ አጥር የሌለበት ሀገር ያየሁት እዚህ ሀገር ነው። አንዳንድ ቦታ ላይ ሰው አጥርም ያጠራል እና የኛን ሀገሩን ግንብ አይታችሁታል? ከፍ ማለቱ እኮ ብቻ አይደለም፣ የጠርሙሱስ አይነት የእውነት የጠርሙሱስ አይነት ሾሎ ዙሪያውን ሰው ድንገት ቁልፍ ረስቶ ማለት ቢመለስስ የቤቱ ሰው ራሱ አይታ የሆነች እንደው ማለት መሽሎኪያ በየሚስጥር መሽሎኪያ እንኳን አትኖርም። በስመ አብ አያድንም። ለክፉ ቀን ያስቀመጥከው ገንዘብ አያድንህም። ጥሩ ነው ሴቭ ማድረግ ጥሩ ነው፣ ምንም ችግር ግን እንደው ቢያንስ ለክፉ ቀን እስቲ አትበል። ሴቭም ስታረግ እዲ ማለት ዛሬም እየኖርክ ምን ችግር አለ ብትቀይር? ደግሞ ምን ችግር አለ? ምን አለበት? ለምን ራስን ትበድላለህ? ለምን ራስን ትበድያለሽ? ቢያንስ ነገ መኖርን በስመ አብ ልመለስ። እኔ መልእክቴ ምንድነው? አያድንም፣ እሱም ነው። እግዚአብሔርን መፍራት ግን ከሁሉ ያስመልጣል። ኢየሱስ ጌታ ነው። እግዚአብሔርን መፍራት ከሁሉ ያስመልጣል፣ ከሁሉ ያድናል። ለሚፈሩት ጠንካራ መታመን አላቸው። ራዲዮናስ አላቸው ጠንካራ መታመን። እሱ የነገስታት ንጉስ ነዋ። እሱ የኃያላን ኃያል ነዋ። እሱ የብርቶች ብርቱ ነዋ። እሱ ጋሻ ነዋ። እሱ ከለላ ነዋ። ጠንካራ መታመን እንዴ! ጠንካራ መታመን ኢንፍሌሽን የማያነቃንቀው፣ ዋጋውን ዝቅ የማያረገው፣ ቴክኖሎጂ የደረሰበትን መሳሪያ ቢታጠቁ የሱን ኃያልነት፣ የሱን ጉልበታምነት፣ የሱን ፈላጭ ቆራጭነት የማያሳንሰው ኢየሱስ ጌታ ነው። ያንቺ ያንተ የኔ የምስኪኑ ጠንካራ መታመኛ ሆነ። በቃ ይሄ ነው መልእክቱ። እግዚአብሔርን ለሚፈራ ጠንካራ መታመን አለው። በጣም ጠንካራ መታመን አለው። ኢየሱስ ያድናል። ሰውን መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን እርሱ ይጠበቃል ይላል። በኢየሱስ ሰውን መፍራት ጭራሽ ወጥመድ ነው የሚያመጣው። ጭራሽ ይጠመጥምብሃል። አመለጥኩ ስትል ወደ ሌላ ወዳላየኸው ጉድጓድ ትገባለህ። አቤት እግዚአብሔርን የሚታመን ሰው፣ እሱን በመፍራት በማክበር በመቀደስ የሚታመን ሰው ከሁሉ ይጠበቃል፣ ይድናል። ሌላው እርሱ ኃይላቸው ይሆናል።
መዝሙር 25 ቁጥር 14 ላይ ሄዳችሁ ተመልከቱ። እርሱ ኃይላቸው ይሆናል፣ ለሚፈሩት ኃይላቸው ነው ይላል መጽሐፍ። ኃይላቸው ነው። ጉልበት ያጣችሁ፣ አቅም ያጣችሁ፣ ነገር የተበተባችሁ፣ ነገር ድካም የያዛችሁ፣ ተስፋ ያጣችሁ፣ ተስፋ የጨለመባችሁ የምስራች እግዚአብሔር ኃይላችሁን ያድሰዋል። እግዚአብሔር ብቻ ነው አንቺን ማንሳት የሚችል። እግዚአብሔር ብቻ ነው አንተን ማንሳት የሚችል። እግዚአብሔር ብቻ ነው እኛን ማገዝ የሚችል። እግዚአብሔር ብቻ ነው እኛን መቀየር የሚችል። ኃይላቸው ይሆናል ይላል መጽሐፍ። እስኪ እግዚአብሔር ኃይሌ ነው በሉ ባካችሁ። እንደው ጮክ ብላችሁ በሉ እግዚአብሔር ኃይሌ ነው በሉ እስኪ። እግዚአብሔር ኃይሌ ነው። የደከማችሁ ዘመን ቆጥራችሁ ያረጃችሁ የመሰላችሁ በጌታ ቤት ብዙ ቆይታችሁ ነገር ወደ ኋላ የቀረ የመሰላችሁ ነገር ያልተፈጸመ እግዚአብሔር ትናንት ከጅማሬ ነግሯችሁ ለዛ ነገር ብቁ አይደለሁም ያላችሁ ዛሬ የምስራች ልንገራችሁ፣ እግዚአብሔር ኃይላችሁ ነው። ያ ሰው ከ45 ዓመት በኋላ በ85 ዓመቱ ቆሞ ምንድነው ያለው? በ85 ዓመቱ ቆሞ እግዚአብሔር ወደ ነገረው ወሬ ነው የተመለከተው። እድሜውን አላየም፣ ያከበረውን ጌታ አየ። እድሜውን አላየም፣ የተናገረውን ጌታ አየ። እድሜውን አላየም፣ የጠራውን ጌታ ተመለከተ። ዛሬም ጉልበታም ነኝ። ሃሌሉያ! ዛሬም ጉልበታም ነኝ። ታስታውሳለህ? እግዚአብሔር ያኔ በቃዴስ በርኔ እያለን የተናገረንን ታስታውሳለህ? ዋው! በሙሴ አፍ እንዴት እንደተናገረን። አዎ! ዋይ ዛሬም 40 ዓመቴ ነው። 40 የሚሰማኝ ውስጤ ቆዳዬ 85 ይላል፣ ውስጤ ግን የ40 ዓመት ነው አለ። የ40 ዓመት ነው አለ። ለምን? እግዚአብሔር ኃይል ስለሚያድስ። እግዚአብሔር ኃይል ስለሚያድስ። እግዚአብሔር ኃይል ስለሚያድስ ጂአፖራ ሴላ ቢያጋውናስ እግዚአብሔር ኃይል ያድሳል። እግዚአብሔር ለሚፈሩት ኃይላቸው ነው። እግዚአብሔር ለሚቀድሱት ኃይላቸው ነው። እግዚአብሔር ለሚያከብሩት ኃይላቸው ነው። ፓኮዳኒያ ባኒያሶ ቬዲያላራስ እሱ ኃይላቸው ነው። ኃይል ይሆናቸው። በቃ ምን ያደርጋል? እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። ከዛ በኋላ ዘርዝሩት እናንተ። ጃኖኒያ ሴፋኒያ ካሪያ ሎቮኖስቶ ኢየሱስ ጌታ ነው። ኃይላቸው ይሆናል። ኃይላቸው፣ መታመኛቸው፣ ጋሻቸው ያደቅላቸዋል። እየወጣ ከፊታቸው አክብረውታላ፣ ቀድሰውታላ፣ ፈርተውታላ። ኢየሱስ ጌታ ነው። አውሬውን መንጋጋ ይዘጋላቸዋል፣ ይነቅለዋል፣ በድድ ያስኬደዋል ጠላቶቻቸውን እየነቀለ ጥርሳቸውን። ሃሌሉያ 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 ሃሌሉያ! እግዚአብሔር ኃይሌ ነው። እግዚአብሔር ኃይሌ ነው። እግዚአብሔር ኃይልሽ ነው። እግዚአብሔር ኃይል ነው። የጸና ቤተሰብ ይመሰርትላቸዋል። ሌላኛው የጸና ቤተሰብ፣ የማይናወጥ ቤተሰብ፣ የማይበተን ቤተሰብ፣ ለድካም ያልሆነ ቤተሰብ። ሲወልዱ መጽሐፍ እንደሚል ነብዩ እንደተናገረ ለድካም ለአመጽ አይወልዱም ብሎ እንደተናገረ እግዚአብሔር የሚፈሩትን ቤታቸውን ይባርክላቸዋል። ቤታቸውን ያጸናላቸዋል። ቤታቸውን ያቆምላቸዋል። ሳይንስ ቤት አያቆምም። መንገድ ያሳያል። የምንኖርበትን የምናሳድግበትን። ቤትን የሚያጸና ግን እግዚአብሔር ነው። ቤትን የሚመሰርት ግን እግዚአብሔር ነው። የጸና ቤተሰብ። መዝሙር 102 አውጡልኝ ቅዱሳን። መዝሙር 102 ከ17 እስከ 18። መዝሙር 102 ከ17 እስከ 18። መዝሙር 25 13ን ተመልከቱ። መዝሙር 28 ከ1 እስከ 6 እደግመዋለሁ። እንደውም መዝሙር 128 አድርጉልኝ። መዝሙር 128ን መዝሙር 128 ከ1 እስከ 6 እሱን ላንብበው። እግዚአብሔርን የሚፈሩት ሁሉ በመንገዳቸውም የሚሄዱ ምስጉኖች ናቸው። ቀጥሉ። የድካምንም ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ራሳችሁን እያስገባችሁ አሜን በሉ። ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት፣ ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። ቀጥል።
እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ኢየሱስ ጌታ ነው። እግዚአብሔር ከጽዮን ይባርክህ። በሕይወት ዘመን ሁሉ የኢየሩሳሌምን መልካምነት ታያለህ። ቀጥል። የልጅ ልጆችንም ታያለህ። በእስራኤል ሰላም ይሆን። ቀጥል እስቲ ቀጥሉ። እሺ አለቀ። እሰይ በቃ ጌታ ይባረክ። ግን እግዚአብሔርን የሚፈራ እንዲህ ይባረካል ይላል። ኢየሱስ ጌታ ነው። ልብ እኮ ያሞቃል ወገኖች። የልጅ ልጆችን ታያለህ። በቃ እግዚአብሔርን የሚፈራ ሰው ምስጉን ነው ይላል። የማ ልጅ ነው አይባልም። በፖዚቲቭ ነው የሚነሳው። ኢቭን የማ ልጅ ነው ሲባል የከሌ ልጅ ተብሎ ይነሳልሃል። እግዚአብሔርን የሚፈራ እግዚአብሔር በዘር ይባርካችሁ። እግዚአብሔር በዘር ይባርካችሁ። እግዚአብሔር በመልካም ፍሬ በመልካም ዘር ይባርካችሁ። ፈርታችሁታልና አክብራችሁታልና ቀድሳችሁታልና እግዚአብሔር በዘራችሁ ይክበርላችሁ። ይህን ያለው ጌታ እግዚአብሔር የሚፈራ እንዲህ ይባረካል። ልቀጥል። የጸና ኪዳን ይኖረዋል። ቀጣዩ ደግሞ በጣም እየሮጥኩኝ ነው ያለሁት ጊዜ ለመጠቀም። የጸና ኪዳን፣ የማይናወጥ ኪዳን፣ የጸና ኪዳን ይኖረዋል። መዝሙር 25:14 ሚልኪያስ 3:16 መዝሙር 25:14 የጸና ኪዳን ይኖረዋል። ሚልኪያስ 3:16 እሱን የግድ ማንበብ አለብኝ። ሚልኪያስ 3 16-18 እንደዚህ ይላል። የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማም። እግዚአብሔርን ለሚፈሩት ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔ በምሰራበት ቀን እነርሱ የኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግለውን ልጁን እንደሚምር እንዲሁ እምራቸዋለሁ። ተመልሳችሁም በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛው በሚፈራው እግዚአብሔርን በሚቀድሰውና በማይቀድሰው እግዚአብሔርን በሚያከብረውና በማያከብረው መካከል ትለያላችሁ ይላል። እግዚአብሔር ይሄን ምርቃት እንደ ዝናብ በእናንተ ህይወት ያድርገው፣ በእኛ ህይወት እግዚአብሔር ያድርገው። እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። ከዛስ እግዚአብሔር አደመጠ። እግዚአብሔር በሚያመጹበት መካከል አይገኝም ያልኳችሁ ለዚህ ነው። እግዚአብሔር የሚፈሩትን ያከብራቸዋል፣ ያከበሩትን ያከብራቸዋል፣ የቀደሱትን ይቀድሳቸዋል። እግዚአብሔር የጸና ኪዳን ዘመን አለ የምሰራበት ጊዜ አለ የምሰራበት፣ ግን ይሄን ኪዳን እገባላችኋለሁ፣ ይሄን ኪዳን እሰጣችኋለሁ። እኔ በምሰራበት ጊዜ፣ እኔ በምሰራበት ጊዜ፣ እኔ በምነሳበት ጊዜ፣ እኔ በምንቀሳቀስበት ጊዜ ምኞታችሁ ምኞት ሆኖ አይቀርም፣ ልመናችሁ ልመና ሆኖ አይቀርም። እኔ በምሰራበት ጊዜ እናንተ ገንዘቦቼ ትሆናላችሁ። እኔን የፈራችሁ እኔን የቀደሳችሁ እናንተ ገንዘቦቼ ትሆናላችኋል። ይሄ ብቻ አይደለም፣ ለያለኋል። አሁን እኮ ማለያችን አንድ አይነት ሆነ፣ አንድ አይነት ሆነ። ደብላቃለ መልክ ጠፋ፣ መለየት አቃተን። ግን አንድ ቀን አለ የፈሩትን የሚያከብር እግዚአብሔር፣ ያከበሩትን የሚያከብር እግዚአብሔር የሚነሳበት ጊዜ፣ በተገዛለትና ባልተገዛለት መካከል ልዩነት የሚያደርግ እግዚአብሔር፣ ባከበሩትና ባላከበሩት መካከል ልዩነት የሚያደርግ እግዚአብሔር የሚነሳበት ጊዜ ይመጣል። አይዟችሁ። እግዚአብሔርን በጽድቅ የምታገለግሉ፣ እግዚአብሔርን በመፍራት የምታገለግሉ፣ እግዚአብሔርን በማክበር የምታገለግሉ የተበለጣችሁ እንደ ሞኝ የተቆጠራችሁ፣ እግዚአብሔርን መቀደሳችሁ እግዚአብሔርን መፍራታችሁ እንደ ሞኝነት የሆነ የኃጢአንን ጉባኤ የጠላችሁ፣ የአመፀኛን ጉባኤ የጠላችሁ፣ የኃጢአንን ገንዘብ የጠላችሁ፣ የኃጢአንን ምግብ የጠላችሁ፣ ነፍሳችሁ በጽድቅ የተጠየፈ እናንተ ሰዎች ቀናላችሁ። እግዚአብሔር ይነሳላችኋል። እግዚአብሔር እናንተን ገንዘብ አድርጎ ይጠቀምባችኋል። የጸና ኪዳን ከሌላው ይልቅ ቀጣይ የጌታ ማዳን ይሆንለታል። ከሌላው ይልቅ የመጣ እሳት ሁሉ አይበላው፣ የመጣ ጎርፍ ሁሉ አይወስደው፣
የመጣ ወጀብ ሁሉ አይጠርገውም። ኃጢአተኛውን ጌታን የማያከብረውን እየጠረገ የማይፈራውን እየጠረገ የሚሄደው ጎርፍ ሁሉ እሱን አያገኘውም። ማዳን ይሆንለታል። እግዚአብሔር ማዳኑን ያሳየዋል። ከሌላው ይልቅ የጌታ ማዳን ለሱ ቅርብ ይሆናል። በጣም ደስ ይለኛል ይሄ ቃል፣ በጣም ደስ ይለኛል። ነገር ግን ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ቅርብ ነው ይላል መጽሐፍ ሲናገር። ያው እግዚአብሔር ማዳን ለሚፈሩት ሲያደርግ እግዚአብሔር ክብሩን ወደ ቤቱ መለሰ ማለት ነው። እግዚአብሔር ክብሩን በሕዝቡ መካከል አደረገ ማለት ነው። እንዲህ ነው የሚለው። ይሄ እኔ ለምን እንዲህ አይነት አገላለጥ እንደገለጠ በጣም ተገርሜያለሁ። መዝሙር 84 ቁጥር 9 ላይ ሄዳችሁ ስታዩ ነገር ግን ክብር በምድራችን ያድር ዘንድ ኤከቦድ ክብር የዘመናት ጩኸት ይመለስ ዘንድ የእግዚአብሔር ሐለወት በቤቱ በቅዱሳን መሃል ይሆን ዘንድ እግዚአብሔር ፊት ለፊት ከሕዝቡ ጋር ያወራ ዘንድ የእግዚአብሔር ጠረን ለሕዝቡ ፈውስ ይሆን ዘንድ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጠረኑ፣ ሽታው፣ መዓዛው ለሕዝቡ ክብር ይሆን ዘንድ የእግዚአብሔር መገኘት የእግዚአብሔር ክብር በእኛ ዘንድ ያድር ዘንድ እግዚአብሔር ለሚፈሩት ማዳኑ ቅርብ ነው ይላል። ምን አለ ብዙ ባወራ፣ ይሄ ሰዓት ይንቀለቀላል። ዋው በረከት ይሆናል። ሌላው በረከት ይሆናል። እግዚአብሔርን የሚፈራ ውጤቱ ሌላኛው በረከት። መዝሙር ቅድምም እግዚአብሔርን የሚፈራ እንዲህ ይባረካል አይደለ? በረከት ይሆናል። መዝሙር 114 ቁጥር 18 ጀምራችሁ እናንተ ተመልከቱት። በረከት ይሆናል። ዘመኑ ይረዝማል። ዘመኑ ይረዝማል። አይቀጭም፣ አይጨነግፍም። በስማም ይሁንልሽ አሜን እንዳልሽው እንደዚህ ኢየሱስ ጌታ አይቀጭም። ድንገት አይሰበርም። እንደ አመፀኛ ድንገት አይሰበርም። ምሳሌ 10 ቁጥር 27 ተመልከቱ። ጥበበኛና አስተዋይ ይሆናል። ሌላው በረከት ይሆናል ብያችኋለሁ። ዘመኑ ይረዝማል። ሌላኛው ጥበበኛና አስተዋይ ይሆናል። ምሳሌ 1 ቁጥር 7 ትምህርት ቤት ገብቶ የማያገኘውን ጥበብ እግዚአብሔርን በመፍራት ውስጥ ያገኘዋል። አሁን እኮ አንዳንድ ቦታ ንግግር የጎደለው ነው። ሚስት ለባሏ ስትናገር ንግግር፣ ጥበብ የጎደለው ንግግር አንድ ማለት ግን እግዚአብሔርን መፍራት ሰውን ጥበበኛ ያደርጋል፣ ማስተዋል ይሰጣል። ጸሎታችን ይሰማል። የመጨረሻው ዕብራውያን ምዕራፍ 2 ስለ ኢየሱስ ያልኳችሁ ቃል ጥሩ ነው። መጸለይ በጣም ጥሩ ነው። በጣም ግን መለየት ያለብን አንድ ነገር አለ። የጸሎት ህይወትና የጸሎት ጊዜ ልዩነት አላቸው። በጣም ሰው ብዙ የጸሎት ጊዜ አለው፣ የጸሎት ህይወቱን የለውም። እናንተን አይደለም ሌላ ቦታ ያሉትን። በጣም ብዙ የጸሎት ጊዜ ያለው ሰው በጣም ብዙ እዚህም ይጸልያል፣ ጸሎት የተባለበት አይቀርም። ግን የጸሎት ህይወት ውስጥ ልዩነት አለው። በጸሎት ጊዜና በጸሎት ህይወት መካከል ልዩነት አለ። ኢየሱስ የጸሎት ህይወትም የጸሎት ጊዜም ነበረው። የጸሎት ሰዓትም የጸሎት ህይወትም ነበረው። የሚጸልይበትም ኑሮውም ነበረው። እግዚአብሔርን ጸለየ፣ ማለደ፣ በብርቱ ጩኸት ጮኸ፣ አለቀሰ፣ ለመነ፣ ወደ አባቱ ጮኸ። ከዛ በኋላ ደግሞ ከጸሎቱም ጋር ከጩኸቱም ጋር እግዚአብሔር ወደ ኢየሱስ አየ። ደስ የምሰኝበት ብሎ እንደተናገረው አስቀድሞ አየ ወደሱ። ያ የእግዚአብሔር ደስታ እግዚአብሔር በምሕረቱ በሚታመኑና በሚፈሩት አይደል ያለ የመጀመሪያ ያነበብነው ጥቅስ። ልክ እግዚአብሔር ሲያይ እግዚአብሔርን መፍራት ኢየሱስ ጋር አለ። ስለዚህ እግዚአብሔርን ስለ መፍራቱ ስለ መጸለዩ አይልም፣ ስለ መጮሁ አይልም፣ ስለ ማስጮሁ አይልም። እሱ ጥሩ ቢሆንም እግዚአብሔርን ስለ መፍራቱ ተሰማለት ይላል። እግዚአብሔር ጸሎትን በመመለስ ይባርካችሁ። ልመናችሁን በመስማት እግዚአብሔር ይባርካችሁ። በእውነት በጣም ነው የምትረዝም። በቃ ተስፋ ልብ ታዝናለች ወገኖቼ። በጣም ተስፋ አድርገን ምን ማለት አንዳንድ ነገሮች ግን እግዚአብሔር ጸሎታችሁን አያዘግይባችሁ።
እንደው አሜን በሉኝ እስቲ። እንደው ተመርቀን ይሁን እስቲ አሜን በሉኝ። እንደው እግዚአብሔር ከሚዘገይ ጸሎት ይጠብቃችሁ፣ ጸሎታችሁን ቶሎ ይመልስላችሁ። እንደው ከጉዳትም ከጥፋትም ከእብደትም ከመሳትም የሚመልስ ልመናን እግዚአብሔር ይስማላችሁ። እውነቴን ነው። አንዳንዴ በጣም ጸሎት ካለመመለሱ የተነሳ ነው ብዙ ስህተት ውስጥ የምንገባው፣ ያልሆነ ምርጫ ውስጥ እንኳን የምንገባው። ለአብርሃም አገልጋይ የፈጠነ እግዚአብሔር ለእናንተም ለልመናችሁ ይፍጠንላችሁ። ለምን አሜን አትሉም? በደንብ ይፍጠንላችሁ። ገና እኮ ጸሎቱን ሳይጨርስ ነው እኮ የሚለው፣ ንግግሩን ሳይጨርስ የጌታዬ የአብርሃም አምላክ እንዲህ ብታረግልኝ እንደው እንደዚህ ለአባት ለጌታዬ ለአብርሃም ራርተ ይሄን ገና እግዚአብሔር አፋችሁን እንደከፈታችሁ ይሄው ይበልላችሁ፣ እነሆኝ ይበልላችሁ። ይብቃኝ። ወደ ቁልፉ ልምጣ። እሷን ሳልናገር መውረድ ስለሌለብኝ እንዴት እንፍራው? ይሄ ሁሉ ከሆነ ለምንድን ነው ምንፈራው ብለን አወራን። ላስት ዊክ ምንድን ነው እግዚአብሔርን መፍራት ብለን አወራን። አሁን ደግሞ ውጤቱን በጥቂቱ አየን። በጣም ብዙ የመጽሐፍ ቅዱስ ጥቅሶችን ክፍሎችን ካለመፍራት ከመፍራት ጋር የተያዙ እናንተ በጣም ብዙ ልትነግሩኝ እንደምትችሉ አውቃለሁ። እነሱን ያዟቸው፣ ችግር የለውም፣ አስተምሩበት። ይሄንን እንደመነሻም ይዛችሁ ግን እኔ ትንሽ ነገር ደግሞ እዚህ ላይ ልናገር። እንዴት እንፍራ? ለመፍራት ምን እናድርግ? ይህ ሁሉ ከሆነ የሚፈራው የሚጠበቅ ከሆነ ማተማመኛ ከሆነው እግዚአብሔር የቀደሰው እግዚአብሔር እሱን የሚጠብቀው ከሆነ ጋሻም የሆነው ከሆነ ዘሩን ቤቱን የሚባርክለት ከሆነ ልመናውን የሚሰማው ከሆነ ጠንካራ ዙሪያውን ጋሻም የሆነው መተማመኛም የሆነው ከሆነ እንዴት እንፍራው? እሱ መወራት አለበት። አንደኛ ከኔ ጋር ናችሁ? አንደኛ ልናገር ነው፣ በደንብ ስሙ። አንደኛ እንዴት እንፍራው? አንደኛ ልናገር ነው። አንደኛ ስንኖር ዛሬ የመጨረሻችን እንደሆነ እያሰብን በመኖር እንፍራው። ያልሰማችሁ ስላላችሁ በደንብ ስሙኝ። አንገታችሁን ቀና ማድረጋችሁ ሙቀት ትንሽ ያደከማችሁ ካላችሁ እንዴት እንፍራው ካላችሁኝ፣ አንድ በቃ የመጨረሻ ቀኑ እንደሆነ ሰው አንዳንድ ሐኪሞች ዲያግኖሲስ አድርገው አንዳንድ በሽታዎችን ወራት ይሰጣሉ፣ ሳምንታት ይሰጣሉ፣ ቀናት ሊሰጡ ይችላሉ፣ ዓመታት ሊሰጡ ይችላሉ። በእነሱ ዕውቀትና መረዳት አውቃለሁ። ያንን የሰሙ ሰዎች አንዳንዶች የ2 ሳምንት ዕድሜ ኖሯቸው ሲጠየቁ የሚወዱትን ምግብ እየበሉ የሞቱ ሰዎችን ታሪክ ሰምቻለሁ። ሆስፒታል ሆነው 2 ሳምንት ነው የቀረ ተብለው ከዛ በሕይወት ዘመናቸው በሙሉ ይወዱት የነበረውን እኔ ኢትዮጵያ እያለሁ ቁርጥ እንደምወደው ማለት ነው የሚወዱትን ምግብ እየበሉ አንዳንዶች ቀናቸው ላይ ደርሰዋል። ቀናቸው ድንበሩ ላይ ደርሰዋል። ወገኖቼ እግዚአብሔርን መፍራት የሚጀምረው ዛሬ ነው የተሰጠኝ ቀኑ፣ ዛሬ ነው ያለኝ ቀኑ ከማለት ነው የሚጀምረው። ዛሬ በቃ ይሄ ቀን ነው የኔ፣ ይሄ ቀን ነው የኔ። አላውቀውም ነገን፣ የኔ አይደለም ነገ፣ የኔ እጄ ላይ አይደለም ነገ ፈራዋለሁ ተብሎ ፕሮግራም አይያዝም። ነውር ነው፣ በጣም ነውር ነው። ነገ አከብረዋለሁ ነገ ቀድሰዋለሁ ተብሎ ፕሮግራም አይያዝም። እግዚአብሔር ክቡር ነው፣ እግዚአብሔር ቅዱስ ነው። እግዚአብሔር በየሰዓቱ በየደቂቃው እግዚአብሔር ይፈራል። ባለፈው ሳምንት ነግሬያችኋለሁ። ቀኑን ሙሉ እግዚአብሔርን በመፍራት ኑር የሚለው ቃል ቀኑን ሙሉ ከያዘ ሰከንዱንም ደቂቃውንም ሰዓቱንም ይይዛል። ቀኑን ያዘው ሳምንቱን ይዘዋል፣ ሳምንቱን ያዘው ወሩን ይዘዋል፣ ወሩን ከያዘው ዓመታቱን ይዘዋል፣ ዓመታቱን ከያዘው እድሜያችንን ይዞታል ማለት ነው ብያችኋለሁ። ግን ዛሬን ማለት ቆይ አንድ ቀን ነው ያለህ የተባለ ሰው እንዴ ሊያኮርፍ ይችላል እንዴ? ምን ቀርቶት አኮረፈ አላኮረፈ ማለት እንዴት ዲል ያደርጋል ከዚህ ተራ ነገር ጋር? አንድ ቀን የቀረው ሰው፣ አንድ ሳምንት የቀረው ሰው ስለ ርስት ይታገላችኋል። እንደውም ውሰደው ጨምረህ ነው እኮ የሚለው።
አልገባችሁም ማለት ነው። አንድም ሰው እንደዚህ አላለም። ቢያንስ እንደዚህ በሉ ወይ ደግሞ እንደዚህ በሉ። እውነቴን እኮ አንድ ቀን የቀረው፣ አንድ ሳምንት የቀረው ሰው፣ አንድ ወር የቀረው ሰው እንዴ ቂም ለመያዝ እንዴት እድል ይኖረዋል? በስመ አብ። እግዚአብሔርን የሚፈራ ሰው ዛሬን እንደሚኖር ማሰብ መቻል ማለት ነው። ማንን ምሳሌ የምትሰጠን? ዝም ብለህ ነው ወይ የምታወራ ካላችሁኝ ኢዮብን አንሱት። እኔ እሱን ቃል ላንብብ። ምዕራፍ 1 ላይ አውጡልኝ ኢዮብን ምዕራፍ 1 ላይ የሰው ልጅ ባዮግራፊው ሲነገር ከዚህ ይጀምራል እንዴ? የውላችሁ ኦጽ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበር። ያም ሰው ፍጹም ቅን እግዚአብሔርን የሚፈራ። እንዴት እንዲህ ተብሎ ይጀመርለታል? የእንትና ልጅ የእንትና ዘር 7 ልጅ አለው 10 ልጅ አለው ነው እኮ መባል ያለበት። ሰው እኮ ሰውን ከዚህ እኮ አታስተዋውቁትም። እኔ ማታ ሳነብ ፓስተር በጣም ልቤን ያዘለለኝ ቃል ይሄ ነው። እንዴት የሰው ታሪክ ከዚህ ይጀምራል? ሰው ዛሬን ከኖረ ሌላ የሚነገርለት ታሪክ የለውም። ዛሬን እንደሚኖር ከኖረ እግዚአብሔርን ስለሚፈራ ስላለው ነገር ነው የሚነገርለት። በቃ ሌላ ነገር የለውም። በቃ ስላለህ ነገር ነው የሚወራልህ ማለት እኮ ነው። ኢዮብ በዚህ ሀገር ያለው ሰው ፍጹም ቅን እግዚአብሔርን እኔ ብቻ ነኝ እንደማነበው ልክ ነኝ አይደለ? አዎ እግዚአብሔርን የሚፈራ በስመ አብ። እንግዲያው ዛሬ ብቻ እንደ ቀረው ሰው ስንኖር የምንሆነውን ከዚህች ጋር እንኳን ልንገራችሁ። ከክፋት መራቅ ይሆንልናል። እንኳን በፕሮግራም ክፋት ልናረግ በፕሮግራም በፕላን በቀጠሮ አሜን በቀጠሮ ዶልተ መክረ ገመድ ልትጥልበት አይደለም፣ ወጥመድ ልታዘጋጅለት አይደለም። አንድ ቀን ከቀረ እንደቀረው ስንኖር አንድ ሰዓት ወይም አንድ ቀን እንደቀረው ሰው ስንኖር ከክፋት መራቅ ይሆንልናል። ቅንነት ይበዛልናል። ነቀፋን እናስወግዳለን። በቃ በእርምጃችን ራሱ በቃ ወይ እግዚአብሔርን የተሸከመ ሰው ተብሎ ነው የሚባልልን። እርምጃችን ራሱ የተሰጠን ነገር ላይ የተሰጠን ኃላፊነት ወይም የተሰጠን ነገር ላይ እናተኩራለን። የተሰጠን ነገር ማለት ባልተሰጠን ነገር ውስጥ አንፈተፍትም። በቃ የተሰጠንን ኃላፊነት በተቻለ መጠን የምንችለውን ኃይል ሁሉ አንጠፍጥፈን አቅማችንን ሁሉ እንጠቀምበታለን። አንድ ቀን ነው አይቀረን። በቃ አንድ ቀን እኮ ነው የምንኖረው። ተልኳችንን እንወጣለን። እንደ መልእክተኛ እንኖራለን። ወይኔ መልእክቴን ሳላደርስ፣ ወይኔ የተሰጠኝን መልእክት ሳላደርስ፣ ማድረስ ስለሚገባኝ ሳላደርስ፣ ለምን አንድ ቀን ነው አይቀረኝ። አንድ ቀን 12 ሰዓት ደቂቃውን አላበዛውትም፣ እናንተ አባዙት። ወይም 24 ሰዓት አንድ ቀን ነው አይቀረኝ። ተልኮዬን እፈጽማለሁ ማለት በኮሚቴ አላረገውም። ስብሰባ አልጠብቅም፣ ማረጋገጫ አልጠብቅም። ባለሁበት መልእክተኛ ነኝ፣ በምገኝበት መልእክተኛ ነኝ፣ በቆንኩበት መልእክተኛ ነኝ፣ በምሰራበት መልእክተኛ ነኝ፣ በምወጣበት መልእክተኛ ነኝ፣ በምገባበት መልእክተኛ ነኝ። ተልኮዬን እፈጽማለሁ። የወከልኩት አንድ መንግስት አለ፣ የምወክለው አንድ መንግስት አለ፣ ስርዓት ያለው መንግስት፣ ፕሮቶኮል ያለው መንግስት። አንድ ነገር ይፈጠር፣ አገሮች አሁን ኢራን ውስጥ ባለው ሁኔታ ወይ ቶሎ ብለው የኤምባሲ ወኪሎቻቸውን መንግስታቸውን የወከሉትን ወኪሎቻቸውን ቶሎ ይጠራሉ። በ24 ሰዓት ውስጥ ውጣ ሊፈነዳ ነው ብለው ዜጎቻቸውን ውጡ እና አንድ ቀን ነው የቀረ። እግዚአብሔርን በመፍራት ኖር እና ተልኮ በመፈጸም
ንጹህ ህሊና ይኖረናል። ንጹህ ህሊና በእግዚአብሔርም በሰውም ፊት ንጹህ ህሊና። እንዴ እኔ ግን ሰው እሺ ማታ እንደው ይተኛ የሆነ ያ ብሎ በዛ ድብለቅለቅ ባለ ሐሳብ ይተኛ። እንዴት ጠዋት ሲነሳ እግዚአብሔርንም ራሱንም ሰውንም ተቀይሞ ሰው ከእንቅልፉ እንዴት ይነሳል? በቃ እናንተ አይደላችሁም፣ እናንተን አይደለም ወይም አልገጠማችሁም ማለት ነው። ማለት ሲነሳ ራሱ ፊቱ ጠቁሮ እንዴት ይነሳል ሰው? ገና ጠዋት እግዚአብሔር ይመስገን እንዴት ይላችኋል ሰው? ሊያመልክ እየመጣ ከእናንተ ጋር እንዴት ይላችኋል እንደዛ? በስመ አብ ወልድ። እግዚአብሔር ህሊናው ከቆሸሸ ሰው ይጠብቃችሁ። እናንተንም ህሊናችሁን ከመቆሸሽ እግዚአብሔር ይጠብቅላችሁ። በእውነት ቃል እግዚአብሔር ይጋርድላችሁ። በእውነት እንዴ ቢያንስ ተኝተህ እኮ ነው የተነሳኸው። መነሳት ያልቻለ እኮ ስንት ሰው አለ። እንዴ ሰው በሱ እንኳን ተው የዘላለሙን አልደረስንበትም፣ በቃ አላየነውም እሱን። እንዴት ቢያንስ ተኝቶ ለመነሳቱ ታንክፉል ሆኖ አመስጋኝ ሆኖ እንዴት አይነሳም? ብድግ ሲል ቢያንስ ሌላ ቀን በምህረት እኮ ነው የተጨመረው። ሌላ ቀን በእግዚአብሔር ርኅራኄ እኮ ነው የተጨመረው። ጉዳያችን ከምድር ወደ ሰማይ ይሆናል አንድ ቀን እንደቀረው ስንኖር፣ እግዚአብሔርን በመፍራት አንድ ቀን እንደቀረው ስንኖር ጉዳያችን ከምድር ወደ ሰማይ ይሄዳል። በቃ ይሄዳል። ቅድምታችን እንዳለችው በከበረው በተሻለው ነገር ሰው ሲያዝ ሌላውን እየናቀ ነው የሚሄደው። ሰው ወደ ላይ ከፍ ባለ ቁጥር ይሄንንም ይዞ አይሄድም። በቃ ምንም የፈለገ እዚህ ሲሆን ነው ይሄ ከበደው። ሰው ከፍ እያለ ሲሄድ ይሄ እየቀለለ ነው የሚሄደው። እሷ ብቻ ገባት። በቃ እየቀለለ ነው እየወረደ ነው የሚሄደው። ወደ ላይ ስንሄድ እየቀለለ ነው የሚሄደው። በስማ እየቀለለ አሁን እኮ እንደ ድሬዳዋ ድሮ ሰልባጅ በዚህና በዚህ ከተው ለብሰው ደራርበው ማለት አንዷ ሴት 16 ቀሚስ ትለብስላችኋለች ከባቡር ስትወርድ ላለማስቀረጥ። እውነቴን እኮ ነው የምላችሁ። የልብስ አይነት ማለት ስትወጣ እኮ ኧረ እኔ እንዴት ቀጭን ነኝ። ከዛው ስትቀል ማለት ያ ሁሉ ወርዶ ስትቀል እኪን ነው እኮ የምታክለው ላለማስቀረጥ። አሁን እኮ እንደዛ ተጀቡነን ያኛው ርቆብን ያኛው ቀሎ በቃ ሩቅ ሆነብን። በጣም ራቀ። በተጠጋን ቁጥር ይሄኛው እየቀለለን ይሄዳል። እያወለቅነው ነው የምንሄደው። እያወለቅነው አሁን እኮ ከበደን እኮ። ብንቀድ በጸሎት ብንቀድ በትንቢት ብንቀድላችሁ በሆነ ነገር እየተረተር ለማውረት ብንፈልግ እንዴት ወልቆ ይለቅ። ለመገፋፋት ጊዜ እናጣለን። እየጨረስኩ ነው አይዟችሁ። ለመገፋፋት ጊዜ እናጣለን። ጡንቻ ለመፈታተሽ እስቲ ሞክረኝ ላለመባባል ማለት ጊዜ እናጣለን። ለሱ ጊዜ እናጣለን። አንዳንድ ሰው ማለት ትከሻ ይለካካል። በስመ አብ ትከሻ ትለካካለች ትላለች። ምን ያስፈልጋል? አሁን ምን ያስፈልጋል? አንድ አይነት ጤፍ እኮ ነው የምንበላው። ምን መገፋፋት ማለት ትከሻ ምን አስለካካን? በቃ ለአንድነትና ለህብረት እንተጋለን። ጌታ ኢየሱስ ዋና ምሳሌያችን ነው እንደምታውቁት። ሁለተኛው እግዚአብሔርን የመፍራት መንፈስ ያርፍበታል ተብሎ ስለ ኢየሱስ ከተነገረው አንዱ እሱ ነው አይደል? እግዚአብሔርን አከበረ፣ ቀለለው። በቃ እግዚአብሔርን ፈቃድ እየፈለገ የላኛውን እየፈለገ የአብን ፈቃድ እየፈለገ ወደ ላኛው በጣም እየተጠጋ ነው የኖረው ጌታ ኢየሱስ። ሁለተኛው እንዴት እንኑር፣ አንድ ቀን እንደቀረው ብቻ፣ ሰዓት እንደቀረው ብቻ፣ ደቂቃ እንደቀረው ብቻ ሳይሆን እግዚአብሔርን በመፍራት ለመኖር እንደዚህ ብቻ አይደለም መኖር ያለብን። ወደ ቃሉና ወደ ጸሎት በመመለስ እንኖር። ወሳኝ። ቆይ ቅዱሳን ማለት እማታውቁትን ሰው እንዴት ነው የምትፈሩት? እማታውቁትን ሰው እንዴት ነው የምታከብሩት? የማይታወቅ አምላክ፣ ያልተገለጠልን አምላክ፣ ያላወቅነውን አምላክ ፍሩ ብንባባል እንዴት ነው የምንፈራው? እንግዲያው እንወቅ ይላል መጽሐፍ ሲናገር። ካወቅነው ያን ጊዜ እናከብረዋለን። ቅድስናው ይገባናል፣ ክብሩ ይገባናል፣ ማንነቱ ይገባናል።
በገባን ልክ አምላክን እንፈራዋለን፣ በገባን ልክ አምላክን እናከብረዋለን። ለዚህ ነው እኮ በትንቢት መጽሐፍ ላይ ሚልኪያስ መጽሐፍ ላይ የመጀመሪያዎቹ ላይ የተናገሩን ታስታውሳላችሁ። አምላክ ከሆንኩ መፈራቴ፣ አባት እስከሆንኩ መከበሬ የታለ፣ ጌታ እስከሆንኩ መከበሬ የታለ ብሎ እግዚአብሔር የተናገረው። ያወቅነውን እግዚአብሔርን ነው የምንፈራው የምናከብረው። ስለዚህ እግዚአብሔር ደግሞ አየር ላይ አይደለም ያለው። እግዚአብሔር አንድም በቃሉ አንድም በጸሎት መሰዊያችን ነው እግዚአብሔር የሚገለጥልን። ለምንድን ነው አስነባቢ ሆነን የምንቀረው? ስንት ቀን ነው ጥቁሩን መጽሐፍ፣ ቡኒውን መጽሐፍ፣ ሰማያዊን መጽሐፍ ከገለጥ ነው መስቀሉን ብቻ እያየን ወይ እየተሳለም ነው ከሄድን ስንት ቀናችን ነው? እናንተን አይደለም፣ ስንት ቀናችን ነው? ቲክታክና ቶክቶክ ቦታ ተክቶ ስንት ቀናችን ነው? መጽሐፍ ልንከፍት ስልካችንን ከፍተነው ከመጽሐፉ ይልቅ ቅድም ወዳልኳችሁ የሰይጣን ታክቲክ ብየዋለሁ እኔ። እሱ ሰዎች ለመልካም እየተጠቀሙበት ነው፣ እኔ ጉዳይ የለብኝም። እሱ ግን የሰይጣን ታክቲክ፣ የዓለም ታክቲክ የሰውን ሕይወት ሊበላ ድሬን ለማድረግ የተዘጋጀ ብየዋለሁ። በአጉል መንፈሳዊ በሉኝ ችግር የለም፣ እናንተ አትሉኝ ማውቃለሁ። ግን እንመለስ ወደ ቃሉ። እግዚአብሔር እዛ ውስጥ ነው ያለው። እንመለስ ወደ መሰዊያችን። እግዚአብሔር እዛ ነው የሚገለጠው። የመንፈስ ግንኙነት የምናረገው መሰዊያችን ላይ ነው። ጌታ የሚገለጠው የምንነካካው፣ የሚያወራን የምናወራው ወደ ጸሎትና ወደ ቃሉ። ትርፍ የሥራ ክፍት የሥራ ቦታ ይላል ፓስተር። ግን ክፍት የሥራን ቦታ ተባልን ብቻ እግዚአብሔርን ለመፍራት ወደ ቃሉና ወደ ጸሎት እንመለስ። የምንፈራውን በሕይወታችን የምንቀድሰው እግዚአብሔርን የምናገኘው ወይም የምናውቀው አንድም በቃሉ ሁለትም በመንፈስ በጸሎት ወደ እርሱ በመቅረብ ስለሆነ ሆሴዕ 6 ከ1 እስከ 3 እንደዚህ ይላል። ኑ ይልና ሂዱ አይልም። ኑ ወደ እግዚአብሔር እንመለስ ይላል። ኑ ግብዣ ነው። ኑ የራቃችሁ፣ ኑ በርቀት ያላችሁ፣ ኑ ክፍተት በመካከላችሁ ያለ፣ ኑ ባለማወቅ ሕይወት ውስጥ ያላችሁ፣ ኑ ወደ እግዚአብሔር እንመለስ። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። እግዚአብሔር ታውቆ አይጨርስም። እግዚአብሔር መልኩ ብዙ ነው። እግዚአብሔር ዛሬ ተገልጦ ነገ በሌላ ይገለጣል። እግዚአብሔር ሁል ጊዜ አዲስ ነው። እግዚአብሔር አያልቅም። እግዚአብሔር አያረጅም። እግዚአብሔር አይሰለችም። ኑ እንወቅ እናውቀውም ዘንድ እግዚአብሔርን እንከተል፣ ፍለጋውን እንከተል። ዳዊት በሌላ ስፍራ እንዲህ አለ፣ ነፍሴ ተፈላለገችህ ተከታተለችህ የሚል ቃል አለ። ተከታተለች። እንዴት አይነት መሻት ነው! ከአንድ መሻት ወደ ሌላ መሻት። አንድ ዘማሪ እንዳለው እየበላ የሚራብ እየተጠጣ የማይረካ ማለት እየተጠጣ ለሌላ ጥማት ሰውን የሚዳርግ እንዴት ያለ አምላክ አለን። ክብር ለኢየሱስ ይሁን። እግዚአብሔር በመገለጥ ብዛት ይባርካችሁ። ወደ ቃሉና ወደ ጸሎት እንመለስ። የመጨረሻው መቅደሱን እያጠራን እየቀደስን በመኖር እግዚአብሔርን እንፍራው። መቅደሱን እያጠራን እየቀደስን እየቀደስን ለምን አንድ ቀን ነው አይቀረን። ዛሬ ሞት አወጀብን እንዳትሉኝ፣ ምንጠላውን ነገር ስላወራው አንድ ቀን ቀረን ብለን ነው እግዚአብሔርን መፍራት የጀመርነው። አንድ ቀን ቀረን እግዚአብሔርን መፍራት ከዛ ስለሚጀምር። ግን ያ ሲሆን መቅደስ ይጠራል፣ ዝግጅት ይሆናል። ይሄ መቅደስ ይሄ የምናየው ህንፃ አይደለም። የእግዚአብሔር መቅደስ ይሄ ጸሎት ቤት ነው፣ የምንሰበሰብበት ቤት ነው። መቅደስ እኛ ነን። መቅደስ አንቺ ነሽ። መቅደስ አንተ ነህ። ደገፋ ቢሆን ዛሬ መቅደሶች ብያችኋለሁ ይለናል ሁላችንንም አይደል? አያችሁ፣ መቅደስ ነን እኛ ከሁለት በላይ ስንሆን ቤተ ክርስቲያን እንሆናለን። ለብቻችን ግን የእግዚአብሔር መቅደሶች ነን። የእግዚአብሔር መቅደሶች ነን። እግዚአብሔርን ተሸክመን የምንዞር ነን። መንፈሱ በውስጣችን ነው ያለ። የእግዚአብሔር መንፈስ እንዲኖርባችሁ በእናንተ ውስጥ እንደሚኖር
ይሄን አታውቁም ወይ ነው መጽሐፍ የሚለው። በጋራ ስንሆን ቤተ ክርስቲያን እንሆናለን። ለየብቻችን መቅደሶች ነን። የእግዚአብሔር ማደሪያዎች ነን። የመንፈስ ቅዱስ ማደሪያዎች ነን። ልዑልን ተሸክመን የምንዞር ሰዎች ነን። ልዑልን ይዘን የምንዞር ሰዎች ነን። በውስጣችን ያን የከበረ ጌታ፣ ያንን ክቡር መንፈስ፣ ያንን ክቡር ጌታ ትዝ ይላችኋል። አንድ ነገር ተናግሬ ወደ ጸሎት ወደ ጌታ እራት እንሄዳለን። የማደሪያውን ድንኳን ስዕል ብትመለከቱ የተለያየ ሰዎች በሰሩት ከተጻፈው ነገር ተነስተው በሰሩት የሚገርማችሁ ሶስት ሆኖ በአራት ዙር ሶስት ነገዶች በደረጃ እግዚአብሔር እንደሰጣቸው አቀማመጥ በምድረ በዳው ሲቀመጡ ክብ ሰርተው ነው የሚቀመጡት። ማደሪያ ድንኳኑን ከበውት። አንዳንድ ጊዜ እግዚአብሔር እሱን እንዲፈልጉት ከነሱ መሃል ያርቀውና እግዚአብሔርን የሚፈልግ ሰው ወደዚህ ወጥቶ ዋጋ ከፍሎ በዛ ንፋስ፣ በዛ አቧራ፣ በዛ ምድረ በዳ ውስጥ፣ በዛ የፀሐይ ሐሩር ውስጥ እግዚአብሔርን የሚፈልግ ወደሱ እንዲመጣ ልብ አድርጎ እንዲመጣ እግዚአብሔር አንዳንዴ አንሳና ከመካከል ራቅ፣ ከሰፈር ራቅ አድርገ ትከለው ይለዋል። ግን አቀማመጣቸው እንዴት ያምራል! እግዚአብሔር ለዚህ ነው ስለ እስራኤል ሲያወራ እግዚአብሔር በመካከሏ ነውና ተብሎ የተጻፈው። ለዛም ነው አንድም ይሄ እግዚአብሔር አማኑኤል ከኛ ጋር ሆነ። እሱ ብቻ አይደለም፣ እግዚአብሔር መንፈስ ቅዱስ በእያንዳንዳችን ውስጥ ሆነ። አሜን አትሉም ወይ? ይሄ እኮ ክብር እኮ ነው። ይሄ በጣም በቃ ልንቦስበት የሚገባ ልንኮራበት፣ እንዴት ብዬ ልበላችሁ፣ ልንፎክርበት የሚገባ ነው። ሰው የሆነ ቀበሌ በልኩ ማያቀው ማለት የሆነ የዚህ ሰው ሰፈርተኛ ነው ተብሎ ሊጠቀስ የማይችል ሰው አምላክ በውስጡ ሲኖር፣ ሃሌሉያ! ከዚህ በላይ ደስታ ምን አለ ወገኖቼ? ኢየሱስ ጌታ ነው። ስለዚህ እንጸልያለን በእግዚአብሔር በአምላካችን ፊት። አገልጋዮች ወደፊት እንድትመጡ ጠይቃለሁኝ። ይህን ቃል እያሰብን ያለፈውን ሳምንት ያለውን ያመለጣችሁ እንዳልኳችሁ ስሙት፣ ወደ ኋላ ተመልሳችሁ ዛሬም እግዚአብሔር የተናገረን ቃል እያሰብን በጌታ በአምላካችን ፊት እንሆናለን። አገልጋዮች ወደፊት እንድትመጡ ተረጋግተን ቅዱስ ቁርባን ወስደን ነው በአንድነት ጸልየን የምንወጣውና እንደው እስቲ እናሰላስ የእግዚአብሔርን ቃል እናሰላስ። በእነዚህ 2 ሳምንታት እግዚአብሔርን ስለመፍራት እግዚአብሔር ምን አወራን? መቀደስ ነው ማለት ነው። እግዚአብሔርን መፍራት እግዚአብሔርን መቀደስ ነው። እግዚአብሔርን ማክበር ነው። እግዚአብሔርን ቀዳሚ ማድረግ ነው። እግዚአብሔርን የመጀመሪያ ማድረግ ነው። እግዚአብሔርን ፊተኛ ማድረግ ነው። ፈቃዴ ይሁን ማለት ነው ወገኖቼ። በእውነት እግዚአብሔርን መፍራት ማለት ደግሞ ወገኖቼ እድለኝነት ነው። እግዚአብሔርን የፈሩ ወድቀው አልቀሩም። እግዚአብሔርን የፈሩ ተረስተው አልቀሩም። እግዚአብሔርን የፈሩ ወደ ኋላ አልቀሩም። እግዚአብሔር ነገር ገልብጦ ከኋላ ያለውን ወደ ፊተኛ አድርጓቸዋል። እግዚአብሔርን የፈሩ ነገራቸው እንዲሁ በጨለማ አልቀረም። እግዚአብሔር ወደ አደባባይ አውጥቶላቸዋል። እግዚአብሔርን የፈሩ ከክፉ ምክር አስመልጧቸዋል። እግዚአብሔር ክፉ ምክርን አስቀርቶላቸዋል። እግዚአብሔር ከወጥመድ አስመልጧቸዋል። የፈሩትን፣ የቀደሱትን፣ ያከበሩትን። ስለዚህ በእግዚአብሔር በአምላካችን ፊት እንሆናለን። እግዚአብሔር የተመሰገነ ይሁን።